እንደነበር እንደመሆኑ ምንድን የመሳሪያ ድምፅ አለ። ዝም ሌላ የነገረች ነገር አለ እንዴ? ብራዘር ነይ ከኛ ጋር ወሬን ቁም ተመርከክ አጭርከክ ዞር በይ ተመርከክ ነው ምንድነው ተመርከክ ይላል በዛ ጋር መሳሪያ ነው እናንተ ማንም ሰው እንዳይንቀሳቀስ ከዚህ እነሱን በስተቀር ለእህት ሲጀመር ከቤት ስትወጣም ነግራት ነበር የሆነ ችግር ከተፈጠረ ደውልሻለሁ ብላት ነበር ወይ በቴክስት አሳውቅሻለሁ ብላት ነበር አይደል? ሰው ለምን እንደዛ ልትላጨልክ? ምንም ምን የማውቀው ነገር አልነበረም ጭራሽ። አትፍራ፣ የኛ ሰዎች ናቸው። አባትህን የማመን እናትህን ደግሞ እህትህን ደግሞ ያለ ማመን ጉዳይ ውስጥ እንድትገባ ያደረገ ነው። እኔ ማወቅ የምፈልገው ነው እየጠየቅኩ። እናቱ አይደለችም? እህቱስ እህቱ አይደለችም? ምን ሆነሽ አንቺ? ማን አንተ ሲጀመር አንቺ ፍቃድ ያለው መሳሪያ መያዝሽ ለራሱ ሌላ ስለሱ አይመለከትም። ፍቃድ ይኑር አይመለከትም። መሳሪያ ወደዛ ያዥ። ከቤት ይውጣልኝ፣ አታሳስተኝ። ዘርበይ ምንድነው? ካሜራውን አትወፉ ነገር ሰይጣን ውስጥ እንዳከተኝ። ይኸውልሽ ተረጋጊ። መጀመሪያ ተረጋጊ። ውጣና አሁን ከቤት ይኸውልሽ መሳሪያሽን አይሆን ነገር አሁን ሰምተኸኛል አይደል? ውጣ፣ ቀጥ ብለህ ውጣ ከቤቴ። ጭራሽ ቤቴ ገብተህ ልትደበድበኝ? ምንድን ነው የሰማሽው? ተናገሪ አውጩ። ጉዴ ለወቅ። ምንድን ነው የሰማሽው? ልጁ ከእሱ ጋር እንዳሌልና ወደ ቤት ሊመለስ ፈልጎ ወይም ደግሞ እናንተን ይዟችሁ እንዲመጣ ወደዚህ እንደላከው ነው የነገረኝ። አልተደዋወላችሁም? አሁን አንድ እናት ልጇ አሜሪካን እንዳለ እምታውቅ ግን እዚህ ቅርብ ኬንያ እየተማረ ነው ስትባል ምን አይነት ስሜት ሊሰማት እንደሚችል ማንም ሰው መገመት ይችላል። ይኸው አላልኩም ስልኩ ዝግ ነው። ምን አድርጎት እንደሆነ ምን አውቃለሁ። ይሄ ሰው በላ። ወይኔ ልጄ ምን አለ ቀድመሽ ለኔ ብትነግሪኝ። ወይኔ ጉዴ! እና እንደዚህ እንደምትሆኝ እያወቅኩ እኔ ምን ሆናለሁ? እኔ አልማማ ወይ ወንጀለኛ ነው እያለ ነው። የምታውቂው ነገር አለ? ወንድምሽ አንቺ የት ነው የሚማረው? እዚህ ሀገር ይማራል? ኢትዮጵያ ይማራል። ግን አውቀዋል። እኔም ባለቤት ጥላሁን ታማኝ እኮ ነው። በጣም ንጹህ ሰው እኮ ነው። አሁን እናትሽ የማይሆን ነገር ውስጥ የገባሽ ነው። የህግ አካላቶች በር ላይ ያሉ፣ እሷም ታስራ አባትሽም ታስሮ የማይሆን ነገር ውስጥ አንቺም ጎዳና ላይ ከምትወጪ ከዚህ ቤት ኦልሬዲ ውጡ ስለተባላችሁ ነው እቃ የሰበሰባችሁ ያላችሁት ይመስለኛል አይደል? አይደል ወይ? መልሽልኝ። አይደል ወይ? ልጅሽን ነፃ ማውጣት ትፈልጊያለሽ? አዎ ልጄ ምንድን ነው የሆነው ንገረኝ። ልጅሽ ሲጀመር በስኮላርሺፕ አይደለም ሄደው። ምንድን ነው የሆነው ልጄ? እሺ ንገረኝ። ሁለተኛ ደግሞ አንቺ የምታውቂው ነገር አለ? ምንም ነገር ላታውቅ ትችላለህ። የምታውቂው ነገር ካለ ንገሪኝ። ታዲያ ምንድን ነው የምትይው? አንድ ነገር ልንገርሽ። የነገረኝ ያለው እኮ እሱ የማይገናኝ ጥላሁን፣ እኔ የማውቀው ጥላሁንና እሱ የሚነግረኝ የማይገናኝ ጥላሁን። አንድ ነገር ልንገርሽ። ነበር ይሄን ነገር እንደሚያደርግ ማን ነው የሚያደርገው? ተናገሪ እስኪ ንገሪኝ። ቁርጣ ይለወቅ። አባዬ ልብሱን አዘጋጅ ከማለቱም በፊት እንደዚህ ነገር እንደሚፈ የሆነ ወንጀል እንዳለ አውቅ ነበር። ግን ደግሞ ለምን አልነገርሽኝም? ከዚህ ቤት ሳይወጣ እኔ በቃ አንቺ ችግር ውስጥ መክተት ስላልፈለኩ ነው። የሚጠይቅሽን ጥያቄ ለምን አምልሽለትም? የሚጠይቅሽን ጥያቄ መልሽለት ነው። መለስኩለት እኮ እሱ የሚያወራው ስለሌላ ጥላሁን ነው። እኔ የማውቀው ጥላሁን ሌላ ነው። እየነገርኩ ነው። ወይ ቤት ተሳስታችኋል ወይ ሌላ ጥላሁን ነው። ታቂ ነበር ይሄንን ልጄ እንደ አይነት ነገር ውስጥ ገብቷል። ታቂ ነበር ንገሪኝ። ወይኔ አሁን እኮ ቆይ ልንገርሽ። አላውቅም እማዬ። ታዲያ ምንድነው አሁን ያልሽው? እንደምታቂ እኮ ነው የማውቀው እኔ። ውጣልኝ። ልቀቀው። ምን ያርግ? ልቀቀው። ምን ነው የምትለው? ስነ ስርዓት ምን ነው የምትለው? አንድ ላዳ ሹፌር ነው፣ እኔ አንድ ሆቴል ሱፐርቫይዘር። ከዛ ውጭ ምንም ነገር የለውም። ምንድነው በቃ ስራዬን እኮራበት። ውጣ አንተ ውጣልኝ። አርፈ ቁጭ በል። ከሰከረች ወይም ራሷን ከሳተች በኋላ ለምንድን ነው የሸኛት? ሆቴሉ ላይ የነበሩት ሰዎች በሙሉ በብዛት እንግዲህ በሚባል ደረጃ መሳሪያ ታጥቀው ነበርና ለምን ይሄ ጉዳይ ወይም ደግሞ ይሄ ነገር ለምን አስፈለገ? ነገረው ሁሉንም ነገር ልናገር። ምንድነው ሁሉ ነገር? እርግጠኛ ነህ? ምንድነው ቆይ የምትናገረው? እኮ በስራ ካታፍርም ምንድነው ማፍረው? ምን አድርጌያለሁ እኔ ካንተ ነው ወይስ
ታሪኩ እኮ የከስተመር የቤቱ ከስተመራችን ነው እንጂ የተለየ ከማንም የበለጠ ላዳ ሹፌር ሆኖ አይደለም። ብዙ ላዳዎችን ነው እኛ የምንጠራቸው። ያገኘነው ቅርብ ካለ ይመጣል፣ ቅርብ ከሌለ ማንንም ነው የምንጠራው። እነሱም ብቻም ሳይሆን አስተናጋጆች ራሱ ነበር እኮ ልጁ። ታዲያ እንዴት ነው አርቅ ያለው የምትለኝ? አሁን አልስማማም ወይም ደግሞ የታሰሩ ልጅ አልግባባውም የምትለው ፓርቲው ሙሉ እስከሚያልቅ ድረስ ብዙ ነገሮችን ሲያከናውን ነበር እኮ። ለምንድን ነው እንደዚህ የመለስክልኝ ያለው? ያደረኩት ነገር የለም። ነገር ግን ከዚህ ውጪ አርፈህ ቁጭ በል። ምንድነው አርፈህ ቁጭ በል። በቃ ምን ይሰራል እሱ ከኔ ጋር? አንድ ተራ አስከባሪ መጣል መጣ። አንተ ምን በህይወት ውስጥ ምን የሚፈጥረው ነገር አለ? ምን ለምንድን ነው ያፈራው? እሱ እኮ እኛ በር ላይ የሚሰራ ተራ አስከባሪ ነው አይደል? አስከባሪ ነኝ ማለት ነው። ነኝ። እሺ ምንድነው ነገሩ? ቆይ ግልጽ አድርጉልኝ። እዛ አካባቢ ላይ እንግዲህ አንተ ቅድም በነገር መሰረት ወንድም ከሆቴሉ እየወጡ ብዙ ወጣቶች እስከዛ ድረስ እስካሁን እኔ ምንም አልመሰለኝም ነበር። አጥፉልኝ ካሜራውን። እስቲ ልጅቷ በጣም ራሷን እስከስት ድረስ ጠጥታ ነበር። ብዙ ነገሮች ሲባል ነበርና እሷ ስትጠጣ የነበረው መጠጥ እዚህ ጋር መጥቀስ አልፈልግም እንጂ በዚህ ደረጃ አስክሯት እንደዚህ ያደርጋታል ሲባል ወይም ደግሞ ሊባል ይችላል ብዬ የማስበው አይነት መጠጥ አይደለም። ወይንስ የተፈጠረ ሀፕን ያደረገ ነገር ነበር ነው? ምንድነው? ሆቴሉ ላይ ማንም ሰው እንደዚህ አይነት መፍት ያለው ሰው የለም። የትኛውም ደግሞ አሁን ለምሳሌ እናንተን ፕሮግራም ያዝኩት እኔ ነኝ አይደለ? ከናንተ መሃል ላይ የሆነ ነገር ሀፕን ቢፈጠር መጥፎ ነገር ቢፈጠር እኔም ጭምር ነው አይደለ? በሰሞኑ ጉዳይ ያዘንኩት ሀዘን ውስጥ የገባሁት እኔም ጭምር ነኝ አይደለ? ይሄ እንዳይከሰት ሌባ በር ላይ እንዳይሆን ሞር እነሱም ያግዙኛል። በአንዳንድ ሆነ ጉዳዮች ላይ ወጣ ያለ ሰው ሲያዩ እንደዚህ አይነት ሰው አለ ምናምን እያሉ ትናገራላችሁ አይደል? እናንተ ከዚህ በፊት አሁን ከአንተ ጋር ሁለት ሱፐርቫይዘሮች እንዴ ሁለትም አላችሁ 3 ናችሁ ተብለናል። አንደኛውን አግኝተን አናግረናል፣ አንዱንም አናግረናል። አንዱም እንግዲህ የነበረውን ነገር ሙሉ ኢንፎርሜሽን ለኛ ማስረከብ ባለበት መንገድ አስረክበው ነበር። የዛን ቀንም ክለቡ ላይ እንዳይመጣ እናንተ መልእክት አስተላልፋችሁለት ክለብ እንዳልመጣ ግን ደግሞ እናንተ ሁለታችሁ እዛ ቦታ ላይ እንደነበራችሁ አንደኛውም ደግሞ አንዳንድ ወንጀሎች ስለተገኙበት ታስሮ ነው ያለው። እሱን ሰምቻለሁ። እኔ አልሄድኩም አልጠየቅኩትም እንጂ። ለምንድን ነው ያልጠየቅከው? ማለት አንድ ስራ ላይ እንግዲህ በጓደኝነት የምትሰሩ ሰዎች ናችሁና እንደው ምን ቢፈጠር ነው ልጠይቅ ያልቻልከው? ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ አሁን ከእህትየዋ የወሰናቸው አዳዲስ ኢንፎርሜሽኖች አሉ። ወንድምም ደግሞ የሆነ ነገር ተፈጥሯል የሚል ቴክስት ልኮናል። በዛ መሰረት እንግዲህ ያለበት ሎኬሽንም ኦን ሆኖ ብዙ ነገሮችን አግኝተናል። ወደዛም ቦታ ላይ መተን በጂፒኤስ አንዳንድ ማጣራት ያለብን ነገሮችን አጣርተን አሁን ያለንበት ቦታ ላይ የምንገኝ ይሆናል። ያለንበት ጫካ እንኳን እውነቱን ለመናገር ትንሽ ያስፈራል። የህግ አካላቶችም አንዳንድ ነገሮችም ስላሉ በእሱ ድፍረት ነው እንጂ የተንቀሳቀስን ያለ ነው። እንደ ልባችን ለመሆንም ምንድን የመሳሪያ ድምፅ አለ። ዝቅ በል። ሌላ የነገረች ነገር አለ እንዴ? ብራዘርሽ ነይ ከኛ ጋር ነይ። ዝቅ በሉ እናንተ። ቆይ ያንቺ ከይዋላ ነይ። ቀስ እያለ ሁላችሁ መሳሪያችሁን አዘጋጁ። ኧረ እናንተ ሰዎች ተጠንቀቁ። ሰው አለ። የሆነ መሳሪያ ድምፅ እየተሰማኝ ነው። የእግር ኮቴ እየተሰማኝ ነው። ቆይ የሆነ ሰው እየመጣ ቁም ወሬ ነው። ቁም ምንድን ነው? ቁም ተመርከክ እዛ ቁም ተመርከክ። አስልከክ ዞር በይ። ተመርከክ ምንድን ነው? ተመርከክ ብያለሁ። ተመርከክ አንስልከክ ዞር በይ። አንተ ልቀቃትና ተመርከክ ብያለሁ። ምንድን ነው የተፈጠረው? ዞር በይ አንቺ ዞር በይ። ምንድን ነው አንቺ ዞር በይ አልኩሽ። ዞር በይ ተመርከክ። እህቴ ነች። ምንድን ነው? ዞር እዛ እጅን ጭንቅላት ላይ ምንድን ነው? ማን እየሸሸ ያለ? በጣም ነው እንዴ? ተጠንቀቁ። ራሳችሁ ልጅቷን ያዟት። አትንቀዥቀዥ አንቺ። ወደዚህ ጋር እንከለ ያዙት። ወደዚህ ተነስ። ማን ነው እየሸሸ ያለው? ወደ ላይ ወደ ላይ ጋር ዝቅ በል። በጣም የሚፈራ ድምፅ እየተሰማኝ ነው። ና በእኔ በኩል ተከተል። አባቴ ነው ወደ ላይ ያስጠጋ። ተረጋጉ። እስካሁን ለየት ያለ የሚታይ ነገር የለም። የመሳሪያ ድምፁም ቆሟል።
ከየት በኩል ነው አንተ የመጣው? ለፍ አንተ ወደዛ ለፍ ወደዛ ነይ አንቺ ወደዚህ እንዴ በዛ ጋር መሳሪያ ድምጽ የተሰማኝ ነው። እናንተ ማንም ሰው እንዳይንቀሳቀስ ከዚህ ጋር እነሱን በስተክል እንትን በሏቸው። ሁላችሁም በያላችሁበት ተበታተኑና ምንም አይነት ነገር እነሱን ብቻ ማንም ሰው እንዳይለቃችሁ። ሰማችሁኝ አይደል? አዎ አለ ሰው አለ ከነሱ ጋር። በቃ የህግ አካላቶችን በእንትን በኩል ይበሉ። መጨመር ያለበት የህግ አካል ወይም ደግሞ የኛም ሰው ካለ ይደውል። እሺ አንተ ጉዳት ደርሶባል እ እንኩ መሳሪያውን ያዙትና ይኸውላችሁ እንደዚህ አይነት ቦታ ላይ መጠንቀቅ ነው ያለብን። ምንም አይነት ስህተት እንዲሰራ አልፈልግም። ማንም ሰው ደግሞ መሳሪያውን አቀባብሎ አጉርሶ ያስቀምጥ። ምንም አይነት ነገር ከተፈጠረ ተጠያቂ ይሆናል። ምንም አይነት ውሳኔ ከመውሰድ ወደኋላ እንዳትሉ። ምንም ነገር ከተፈጠረ ለምንም አይነት ውሳኔ ዝግጁ ነው። ገባችሁ? ግልጽ ነው። አባቴ የት ነው ያለው? አባቴ ወደ ላይ ነው ሄደው ወደ ላይ ነው ሄደው። ይኸውልህ መሳሪያ በጣም የታጠቁ ሰዎች አሉ። ጸብ ሲፈጠር ነው ሁለታችንም የሚሸሻ ነው። አባዬ ግን ደህና ነው? ደህና ነው። እኔ አላውቅም። አንተ ለእህት ሲጀመር ከቤት ስትወጣም ነግራት ነው የወጣው። የሆነ ችግር ከተፈጠረ ደውልሻለሁ ብላት ነበር ወይ በቴክስት አሳውቅሻለሁ ብላት ነበር አለ? አዎ ብያት ነበረ። ሰው ለምን እንደዛ ልትላቻልክ? ጀስ በቃ እኔ ታውቆኝ ነበር እንደዚህ አይነት ነገር እንደሚፈጠር ያለንበት ሁኔታ በደንብ ታውቆኝ ነበር። በመሀል በድንገት ነው ተኩስ የተፈጠረውና ነሽ እኔም አባቴም ወደ ተለያየ ቦታ ነው የሮጥ ነው። በእናትህ ለአባቴ ድረሱለት። ምን ልትሰሩ ነው እዚህ መጣችሁት? ከቤት ይዛችሁ ወጣችሁ? ፋይል እንሰጥ ልንቀባበል ነበር የመጣ ነው። እኔ እንደዚህ አይነት ነገር እንደሚፈጠር እኮ ቀድሞውንም ታውቆኛል ወይ ማለት? ቀድሞውንም ታውቆኛል ማለት ተረጋጋ እ ተረጋጋሽ እንዴ? በቃ ተረጋጋ። ቀድሞውንም ታውቆኛል ማለት? እሺ ትንሽ ይረጋጋ፣ ፍቀድለት። አንቺ ሲጀመር ለዚህ ነው ሁሉም ሰው የምንሄድበት ቦታ ሴት ይዘን መሄድ እንዳሌለብን የሚነገር። ለምን ነው የምትቾኪው? እሱን ለማጥቃት እየተተኮሰ የነበረው መሳሪያ ቢያገኝሽስ? ተረጋጋ ወንድሜ እኮ ነው። ልሙት አለሱ ሰው ለምን መጣሽ? አንቺ እራስሽ እኮ ሲጀመር እኮ መምጣት አልነበረብሽም። ነግሬሽ ነበር አይደል? ካኑ አንስ ቴክስቱን ስልክልኝ መስዋዕት ነበር እነሱ ጋር ነበር። ይኸውልህ እስቲ ወር ላይ ቼክ አድርጎ እነማን ናቸው? የኛ ሰዎች ናቸው። የኛ ሰዎች ናቸው። እስቲ ዞም አድርገኝ። እነሱ እንዳይሆኑ በእናትህ። የኛ ሰዎች ናቸው። ይኸውልህ እኔ አሁን ከአንተ ብዙ መስማት የምፈልገውና ማወቅ የምፈልጋቸው ነገሮች አሉ። አንተ ለቤተሰብ ለእናትህ ለእህትህ አሜሪካ ነበርኩኝ በዛ ምክንያት ምናምን ያልካቸውን ነገሮች ውሸት እንደሆኑ እኔ በደንብ አውቃለሁ። ሶ እውነቱን ለእኔ እንድትነግረኝ እፈልጋለሁ። ገባ? ተረዳኸኝ ወይ? አዎ ተረድቻለሁ። እሺ ግን በእናትህ መጀመሪያ ለአባቴ ድረሱለት። ይኸውልህ እዛ ጋር ጥይት እየተተኳኩሱ ነው። አምልጠን ነው የመጣ። እኔ ራሴ አሁን ፈጣሪ ነው የተፋኝ እኮ። እንግዲህ ውድ ቤተሰቦቼ ማለት አሁን ላይ አካባቢውን እየተቆጣጠሩ ያሉት ሙሉ ለሙሉ የኛ ሰዎች ናቸውና ተረጋግተን ቁጭ ብለን የምንፈልጋቸውን ነገሮች ማድረግም መጠየቅም ያለብንን ጥያቄዎች መጠየቅ፣ እዚህ ስለምን ጉዳይ እንደመጡ አባቱስ የት ነው ያለው የሚለውን ነገር የቀሩትንም ሰዎች የኛ ሰዎች በማጣራት ላይ ይገኛሉ። አሁን ግን እኛ የምንፈልጋቸውን ጥያቄዎች ስቴፕ ባይ ስቴፕ እየጠየቅን እንሄዳለን። ተገቢ የሆኑን ጥያቄ እንጠይቃለን። ተገቢ የምንፈልገውን መልስ ማግኘት አለብን። ምክንያቱም ይሄ ልጅ ሲያውቅም ሆነ ሳያውቅ አባቱን ሲተባበርና የማይፈልገው ወንጀል ውስጥ ገብቶ ሲጨማለቅ የነበረ ሰው አሁን በምንፈልገውና በሚያስፈልገን መንገድ እያወራን የምንቀጥል ይሆናል። ውድ ቤተሰቦች እናንተም ደግሞ እንግዲህ ለዚህ ቻናል አዲስ ሆናችሁ ካላችሁ ይሄን ቻናል ሰብስክራይብ ያደርጋችሁ ለብዙሃን ሼር እያደረጋችሁ ከጎን እንድትሆኑ ፈልጋለሁ። ይኸውልህ እዚህ ጋር ምንም የሚያስደነብርም የሚያስፈራህም ነገር የለም። ተረዳኸኝ? እዚህ አካባቢ ላይ የምታያቸውም ሰዎች እየተንቀሳቀሱ ያሉትም የኛ ሰዎች ናቸው። እርግጠኛ ነህ? በሱ እርግጠኛ ነህ? በሱ እንድትተማመንብኝ ይፈልጋለሁ። ሲቀጥል ደግሞ የምጠይቅህን ነገር ለኔ መመለስ አንደኛ የእናትንም የእህትንም ህይወት የማትረፍ ጉዳይ ነው። ሲቀጥል ደግሞ የራስህ ነው።
ገባ አይደለ? ለዛ ሲባል መደረግ ያለበት ነገር በሙሉ መሆን ስላለበት የምንጠይቅን ተገቢ በሆነ መልስ ብቻ እንድትመልስልን ነው የምፈልገው። እሺ አባቴስ ነው? እሺ አባቴስ? ይኸውልህ አሁን እስቲ ስለ አባትህ መፈለግ ባለበት መንገድ እየተፈለገ ነው ያለው። አሁን ሊያሳስብ የሚገባው የእናትህና የእህት ህይወት፣ በተጨማሪም ያንተ ህይወት ነው። ያ እንድትረዳው እፈልጋለሁ። ዘን አሁን ምንድነው መጠየቅ የምፈልገው ነገር እነማንን ነው ስተባበር የነበረው? እስከ ዛሬ እነማን ነው ስታግዝ የነበረው? እኔ ማንንም ምንም የማውቀው ነገር የለም። ይኸውልህ እንዴት ላስረዳ ታውቃለህ? ነገሩ አሁን ለኔ ራሱ ጀስት አዲስ ነው። በቃ ታውቃለህ፣ ምንም የማውቀው ነገር የለም። ጀስት እኔ እንደዚህ አይነት ነገር ውስጥ እገባለሁ ብዬ አላሰብኩኝም። እኔ የማውቀው በቃ አንድ ወጣት ነኝ፣ ራሴን ለመለወጥ የምለፋ፣ ቤተሰቦቼን ለማስደሰት የምለፋ አንድ ወጣት ነኝ። ለትምህርት በሄድኩበት ቦታ ላይ ነው እንደዚህ ይሄን ነገር ያክል እኮ ልንገርህ፣ አንተ ቤተሰቤን ለማስደሰት ምናምን የምትለው አይነት ህይወት ውስጥ አይደለም ያለው። ቤተሰቦችም እናት አባትም በጣም አሪፍ ስቴብል የሚባል አይነት ህይወት የሚኖሩ ሰዎች ናቸው። ይሄን ያክል የናጠጠ ባንላቸውም በእናት ቤተሰብ ያሉትን ቶ እናትና አባት የሚኖሩት ህይወት ለራሱ በጣም አሪፍ የሚባል ህይወት ነው የምትኖሩት፣ አንተንም ጨምሮ። ሲቀጥልም ደግሞ እኔ ያው ወደ ፖይንት መግባት የምፈልገው ነገር አንተ እናትህንም እህትህንም ሸውደ ከአባት ጋር ተመሳጥረ አሜሪካን ስኮላርሺፕ እንደደረሰ ተናግረ ሁሉን ነገር አሳምነ ሄደ የምትገኘው ግን ኬንያ። ለምን አስፈለገ ይሄ ሁላ ውሸት? ይኸውልህ መጀመሪያ የኔ ሀሳብ የነበረው የምርም በስኮላር አሜሪካ ለመሄድ ነበረ እና አጋጣሚ ነበር አባቴ ይሄ ሁሉ ነገር ገና መጀመሪያ ሲፈጠር ለስራ ወደ ኬንያ ሊሄድ ነበር አባቴ። እና መጀመሪያ ከመሄዱ በፊት እኔን አማክሮኝ ነበር ለስኮላር ውጭ ሀገር ወጥተህ ብትማርስ ምናምን ነገር ብሎ ማለት ነው። እና እኔም በጣም ደስ ይለኛል ነበር። ምንድን ነው እንግዲህ ገዛ ታጠገባለች እና ፍቅረኛ እንደነበረ እና ያቺ ፍቅረኛ ሁላ እስቲ ብቻ እሷ የምታውቀው መንገድ ነው የተለያየ ነገር ነው። ይኸውልህ እንዴት ምን መሰለህ እኔ ብዛት ጓደኞቼ ያሉት ውጭ ሀገር ነው ለስኮላር ለትምህርት ምናምን ነገር ማለት ነው። እና እኔ ነበርኩኝ እዚህ ሀገር ያሉት በብዛት ጓደኞቼ ውጭ ሀገር ስላሉ እኔም ውጭ መሄድ በጣም ፍላጎቱ አለኝ። እና ይህንን ፍላጎቴን አባቴ አንድ ቀን ራሱ ነገረኝ። ጀስት ውጭ ሀገር ወጥተህ ብትማርስ በስኮላር ምናምን ነገር ሲለኝ በጣም ደስ አለኝ። እና አንድ ቀን አባቴ ለስራ ኬንያ መሄድ ነበረበት እና እናትን ይዣት ከመሄድ ለምን አንተን ይዤ አልሄድም እና እዛ ያለውን ነገር ይኸው እስኪ ምናምን ነገር ብሎ ነበር። ይሄድም አብረን ሄድን። ከዛ በኋላ እዛ ያለውን ነገር ሳይው በጣም ምርጥ ትምህርት ቤት ነበር ያሳየኝ። አባቴ የተቀጠረበት መስሪያ ቤት እዛ ሰው ነበረው እና የሚያውቀው ሰው ምናምን ነገር ስለነበረ በቃ እኔ በሰው እዚህ ላስገባህ ምናምን ነገር ብሎ አሳየኝ። እዛ ቦታ ላይ ሲሄድ በጣም በቃ ሌላ ሌቭል ላይ ያለ ትምህርት ቤት ነው ማለት በቃ የሚነዱት መኪኖች ያሉት ሰዎች በብዛት ደግሞ ሀበሾች ናቸው ምናምን ነገር በጣም ብቻ ደስ የሚል ነበር። ጀስት አሜሪካም አውሮፓም የትም ቦታ ከመሄድ የሚሻል ቦታ ላይ ነበርኩኝ ያ ቦታ ማለት ነው ኬንያ ያለው ቦታ እና በጣም ነው የወደድኩትኝ። በቃ ቦታው ማለት ለትምህርትም ለመኖርም በጣም ለመዝናናትም ሁሉም ነገር ተሞልቶልኝ ነው እዛ ላይ እዛ እንደመሆን የነገረኝ አባቴ እና በጣም ነበር የተደሰትኩት። በጣም በቃ ቦታውን ሳየው ኦቨር ነበር የወደድኩትኝና የትም ቦታ ከመሄድ እዚህ መሄድ ለእኔ የተሻለ ነው ብዬ አሰብኩኝና ተስማማን ከአባቴ ጋር። ከዛ በኋላ ግን ከአባቴ ጋር የተስማማ ነው ኬንያ እንደሄድኩኝ እህቴም ሆነ እናቴ እንዳታውቅ ነበረ። ምክንያቱም ሴቶች ናቸው በቃ ይጨናነቃሉ፣ ደህንነቱ ያልጠበቀ ቦታ ነው የሚመስላቸው ምናምን ነገር በሚል ስለተስማማን ከአባቴ ጋር ማለት ነው። ሀሳቡን ያቀረበልኝ እሱ ነበር። እኔ በወቅቱ ተከራክሬው ነበረ። ለምን ቢያውቁ ምንም እኮ ችግር የለውም ምናምን ብዬ ነገረው ነበረ። ግን በቃ ኮንፈርት ያለው ቦታ ላይ እንድትሆን ስለሚፈልጉ እነሱ ለምን ከምታጨናንቃቸው እዚህ ብትማር ነው የሚሻለው፣ እነሱ ስለማያውቁት ይህንን ቦታ ሊረዱን አይችሉም ስላለኝ እሺ ብዬ ተቀብዬው ነበረ። ግን እንደጠበቅኩትኝ አልነበረም ነገሮች የተፈጠሩት። ማለት ወንድሜ እኮ ድሮም የለበት ምንም አያውቅም ብዬሽ ነበር። ቆይ ከእሱ ጋር ላውራ። እሺ ታውቃለህ ወደ አዲስ አበባ ተመለስን እና ነገሮች ተስተካከሉልኝና ወደ ኬንያ ተመለስኩኝ። እነሱ የሚያውቁት አሜሪካ እንደሄድኩኝ ነበር እና በተለያየ ጊዜ ለእናቴ ፎቶ ቪዲዮዎች ምናምን ነገር ለማውራት ብዬ ቢያንስ በተወሰነ ጊዜ አንዴ በሁለት ወርም በአንድ ወርም አሜሪካ ሄድ ነበር። አሜሪካ እየሄድኩኝ እናቴን አወራቸዋለሁ። እሷም የምታውቀው አሜሪካ እንዳለሁኝ ነው፣ እናቴ የምታውቀው አሜሪካ እንዳለሁኝ እና ያንን ነገር እንትን ለማድረግ ስል የግድ እዛ እየሄድኩኝ ምናምን ነገር ለእሷ ፎቶ ቪዲዮ ምናምን ነገር አውራት ነበር፣ እሷ እንድታምነኝ አሜሪካ እንዳለሁ ማለት ነው። ነገር ግን እኔ ኬንያ ነኝ ያለሁት። በአባቴ በኩል ነበር ሁሉም ነገሮች የሚመቻቹልኝ። ኬንያ ላይ
ምንም ቅንጣት ታክል ነገር አይጎልብኝም። ሁሉም ነገር የተመቻቸ ነው። የፈለኩትን መኪና እየነዳሁ የፈለኩትን እየበላሁ የፈለኩትን እየጠጣሁ ሁሉም ነገር የተመቻቸ ነው። ግን በውስጡ የማይሆን ነገር ነበረ። ትምህርት ቤቱ የ666 አባል ትምህርት ቤት ነው። ግን እኔ ይሄን ነገር አላወኩም ነበር። ምንም ማውቀው ነገር አልነበር። ከገባሁ በኋላ ራሱን ያላቅም ነበርና ጸሎት ምናምን ነገር አለ፣ የጸሎት ሰዓት ምናምን ነገር አለ ሁሉም የሚሄድበት እና እኔ ምንም ስለማላቅ አባቴን ደውዬ አማክሬው ነበር። ምንድነው ይሄ ነገር እየደበረኝ ነው ምናምን ነገር ስለው ምን አገባህ አንተ ለትምህርትህን ሄድኩ በቃ አረፈ ትምህርትህን ተማር ምናምን ነገር ነበር የሚለኝና ከጊዜ ወደ ጊዜ ግን ነገሮችን ሳያቸው በጣም እየተቀየሩብኝ ነው በቃ እና ሊሆነ ፕላን ለማሳካት እንደሄድኩኝ አይነት ነገር ነው እየተሰማኝ ነበር። ግን እኔ ወደ እዛ ሲሄድ ለትምህርት እንደሆነ ነው የማውቀው። ገባህ? ምንም እኔ የማውቀው ነገር አልነበረም ጭራሽ። አትፍራ፣ የኛ ሰዎች ናቸው። ምንም የማውቀው ነገር የለም። ታውቃለህ በቃ እዛ ያለው ነገር በጣም የሚደብር ነገር ነበር። ማለት 666 አምልኮ እዛ አለ እና እንዴ ከገባበት ነው መውጣት አትችልም። በጣም በተደጋጋሚ እኔ ነገሮች በግልጽ ሳቃቸው አባቴን ጠይቄው ነበር። ከዚህ ነገር መውጣት እፈልጋለሁ መውጣት አለብኝ ስለው አባቴ ግን ከዚህ ነገር መውጣት እንደማልችል ነበር የሚነግረኝ። በቃ ምንም ነገር ማድረግ እንደማልችል እና ለተወሰነ ጊዜ እዛው መሆን እንዳለብኝ ነበር የሚነግረኝ። በቃ ምንም ነገር ማድረግ የማልችልበት ሁኔታ ላይ ነበርኩ። ድንገት ነው ከዛ በኋላ የሆነ ጊዜ ላይ የሆነ ፋይል ይዛችሁ እንደምትወጡ እና እናንተ ሊገሏችሁ እየተከተሏችሁ እንደሆነ ምናምን ነገር ነገረኝ ነበር። ከዛ በፊት አሁን ይሄ ዛሬ መጣህበት ጉዳይ ነው። እኔ ማወቅ በደንብ የምፈልገው ግን አንተ እናትና አባትህን ማለት ለይተህ አባትህን የማመን እናትህን ደግሞ እህትህን ደግሞ ያለማመን ጉዳይ ውስጥ እንድትገባ ያደረገ ነው። እኔ ማወቅ የምፈልገው ነው እየጠየቅኩህ። እናቱስ እናቱ አይደለችም? እህቱስ እህቱ አይደለችም? ምን ሆነሽ አንቺ? አባቱም እኮ ወደ አባቱ ማላቱ ደግሞ ይሄ አባቱ ግን ቆይ እሱን ተይው። ፍቅርተ አስወጣት እንዴ! ውጪ ከኛ ጋር ትሁን። ምንም አትሆንም፣ አታስብ። ከኛ ጋር ትሁን። ራስሽን ጠብቂሽ። ይኸውልህ እሷ ምንም አትሆንም። ነገር ግን አንተ እናትህን ያለማመኑን ጉዳይ ይሄ ነገር እርግጠኛውን የምነግርህ አባትህ በየሆነ መንገድ ቢውልድ እያደረገው ሄዶ መጨረሻ ላይ አንተን ያሳመነበት መንገድ ነው። ከዛ ውጪ ምንም ሊሆን አይችልም። ያለ ምንም ሀሳብ ያለ ምንም ሌላ ችግር ባንዴው እናትህን ደብቀ ወንድ ልጅ ከእናቱ ጋር ነው በብዛት ያሉትን ነገሮች የሚያወራው እንደምንሰማውም እንደምናውቀው። ያንተ ግን ትንሽ ለየት አለብኝ። ለዛም ነው ይህን ጥያቄ ደጋግሜ የማነሳልህ። በተረዳኝና ያለውን ነገር በሰፊው ብናወራበት ደስተኛ ነኝ። በምን አይነት መንገድ ነው እስቲ ወደ እናትህ በኩል ያሉትን ጥላቸው እናትህን ትተህ እሱን ብቻ እንድታምን ያደረገበት ዋነኛው ምክንያት ምንድን ነው? ይኸውልህ ምን መሰለህ እናቴ አንተም ብለኛል ቅድም ማለት በጣም ባለሀብት ናቸው ቤተሰቦቿ ማለት ነው። ሁሉም ነገር በጣም ምንም ነገር ማድረግ ይችላሉ። ገባህ አይደለም? እኔን አሜሪካ መውሰድና ምን ማለት ይቅርና ሌላም ነገር ማድረግ የሚችሉ አቅም ያላቸው ሰዎች ናቸው። ነገር ግን እኔንም ሆነ አባቴን ማንም አይወደው። ምክንያቱም ለምን? ድሃ ስለሆነ ማለት ነው። በቃ ድሃ ስለሆነ ምን ስለሆነ እና ጭራሽ ሲጀመር አባቴ እንደነገረኝም ከሆነ ከመጀመሪያውም ከእናቴ ጋር አብሮ እንዲኖሩ አልፈለጉም ነበር። ጀስት በቃ በሆነ ነገር ነው አብሮ የኖሩት። በቃ በጉልበት ነገር ማለት ነው። እና እናቴ ከእናቴ ጋር ጀስት በቃ እንደዚህ ለመደባበቅ ጭምር የደረስነው ምን ያለው ይህንን ነገር ልታሳካልኝ ስላለቻለች ነው። ገባ? ማድረግ አልፈለገችም። እኔ መጀመሪያውንም አሜሪካ ሄጄ መማር እችል ነበረ በእሷ በኩል ማለት ነው። በአባቴ በኩል እንደማልችል ነው ያውቃሉ። ግን በእሷ በኩል ነገሮችን አስተካክላልኝ እሷ ያንን ነገር ማድረግ ትችል ነበር። ግን ያንን ነገር ስላላደረገችልኝ ጀስት ከእናቴ ጋር ያለን ግንኙነት ያን ያክል ነው። እንደ እናት እንደ ልጅ እንቀራረባለን እንጂ እንደዚህ ዲቴል የምፈልጋቸውን ነገሮች ለእሷ እንደዚህ መማከርበት ደረጃ ላይ አይደሉም። ለምን ብትል በቃ ማድረግ እየቻለች ለእኔ ስላላደረገችልኝ ማለት ነው። እና የእሷን ቤተሰቦች ጭራሽ እኛን ስለማይወዱ ነው። አባቴ በአንድ ጊዜ እንደዚህ ብሎ ነግሮኝ ነበረ። የእሷ ቤተሰቦች እኔንም ሆነ ልጆቼ ማንንም አይወዱም። በቃ እሷ እናታችሁ ነች፣ እንደ እናቱ ውደዷት፣ አክብሯት እንጂ በእሷ ቤተሰቦች በኩል የሚመጡ ምንም ነገር እንደማይኖሩ እወቁና የእኛን ቤተሰብ የመቀየር ኃላፊነት ያለብን እኔና አንተ ነን። በቃ አንተም የቤቱ የመጀመሪያ ልጅ ነህ፣ እኔም አባወራ እንደመሆኔ ቤተሰባችንን የመለወጥ ትልቅ ቦታ የመድረስ ኃላፊነት አለብን ብሎ በጣም ብዙ ጊዜ ነግሬ ነበር። በዚህ ነገር ውስጥ ምን ያደግኩት ገባ? የፈለገ አሁን ላይ አሪፍ ህይወት ላይ ብንኖርም
አሪፍ ያልነበረ ጊዜ ላይም እንደነበረን በደንብ ነው ያስታውሳለሁ። እህቴን ነገር ላታውቅ ትችላለች ትንሽ እንደሆነች። ብዙ ነገሮችን አሳልፈናል፣ ብዙ ችግሮችን አሳልፈናል። እዚህ ላይ ለመድረስ አባቴ ነው እንደዚህ አይነት ነገሮችን እየሰራ ደም ሰጥቶ እዚህ ነገር ላይ ያደረሰ እና ምን ያክል እንደሚንቁን ስለማውቅ የእናቴ ቤተሰቦች ትልቅ ቦታ ላይ መድረስ እፈልጋለሁ እና ይህንን ነገር ደግሞ ለእናቴ ማማከርም አልፈልግም። በቃ ምክንያቱም ምንም ነገር ልታደርግልኝ ስለማትችል ማለት ነው። በቃ ፍላጎቱም የላትም ምንም ነገር የማድረግ ማለት ነው። ስለዚህ ከአባቴ ጋር ሞር ቅርበት አለኝ በደንብ። ምንም ነገር ሲፈጠር አባቴን ነው የማማከረው፣ ምንም ነገር ይፈጠር ማለት ነው። ወንድ ልጅ ወደ እናቱ ነው ብላል፣ ግን የኔ ወደ አባቴ ነው በቃ። ምክንያት እህቴ ነች እንደውም ወደ እናቷ እንትን የምትለው። እኔ በጣም ለአባቴ ትልቅ ፍቅር አለኝ። ምክንያቱም እኔንም ሆነ ቤታችንንም ሆነ ለመለወጥ በጣም የሚለፋ አባት፣ ነገሮችን እሱ አመቻቸልኝ። እሱ በሚሰራበት ድርጅት በኩል ቤታችንንም ሆነ ራሳችንን መቀየር እንደምንችል ነግሮኛል። ነገሮችን እሱ ስላመቻቸልኝ በእሱ ድርጅት በኩል ነበር እኔ የሄድኩት ወደዛ። ነገር ግን እኔ ምን እንደተፈጠረ አላውቅም፣ ምንም የማውቀው ነገር የለም። ግን እዛ ስደርስ ነገሮች ከጠበቅኳቸው ውጪ ነበሩ። በቃ እንደጠበቅኳቸው አልነበሩ። 666 አምላኪ ናቸው እዛ ያሉት። በብዙ ነገሮች እኔ መቀላቀል አልፈልግም፣ እውነቱን ለመናገር እዛ ነገር ውስጥ መግባት አልፈልግም። እና እኔ የማውቀው አባቴም እዚህ ነገር ውስጥ እንደሌለበት ነው። ገባ? አባቴ በጣም ብዙ ጊዜ የቤተክርስቲያን አገልጋይ ነበረ። በፊት እንደነገረኝ ከሆነ ቤተክርስቲያን ውስጥ ብዙ ጊዜ ለቤተክርስቲያን እርዳታ ይሰጣል። አባቴ ብዙ ነገሮች ሰዎችንም ሲረዳ ያለኝ በጣም የቤተክርስቲያን ሰውም እንደሆነ አውቃለሁ። እዚህ ነገር ውስጥ ይገባል ብዬ እኔ አላስብም። እና በሱ ድርጅት በኩል ነገሮች ተመቻችተውልኝ ኬንያ በሄድኩበት ሰዓት ላይ መጀመሪያ ያዩዋቸው ነገሮች እና ስሄድ ያገኟቸው ነገሮች በጣም የተለያዩ ነበሩ። መጀመሪያ ስሄድ ይኸውልህ የመጀመሪያ ጊዜ ላይ አትፍራ፣ በቃ እኔ ተማመን፣ አንተ ምንም አትፍራ። የመጀመሪያ ጊዜ ላይ አይቼ ነበረ ማለት የጸሎት ጊዜ ነበራቸው ምናምን ነገርና መጀመሪያ ሄድኩ ሰዓት። ቆይ ኬንያ የሄዳችሁበት ዋነኛ ጉዳያችሁ አባትህ የእውነት እንዳለው እዛ አካባቢ ወይም ደግሞ ኬንያ ላይ የሚሄድበት የስራ ጉዳይ አንዳንድ ነገሮች ነበሩ ወይንስ አንተ ያንን ትምህርት ቤት እንድትጎበኘው ፈልጎ ነው? አይደለም፣ እሱ ለስራው ነበር ሄደው። ገባ? ድርጅታቸው እዚህ አዲስ አበባ ብራንች ቢኖሩም ግን ዋናው ድርጅት ኬንያ ነበር ያለው እና ለስራ ጉዳይ ነበር አባት ሄደው። ግን በዛው እኔ ቦታውን እንዳየው ብሎ ነበር የወሰደኝ፣ የምማርበትን ቦታ ማለት ነው። እሱም ቦታ እንዳየው ብሎ ነበር የወሰደኝ እና በጊዜው መጀመሪያ የሄድኩበት ሰዓት ላይ ቦታውን በደንብ በሚያየው ሰዓት በጣም ነበር የወደድኩት። ግን አንድ ነገር በጣም ቀር ብሎኝ ነበር። ምን ነበር ቀር? የጸሎት ጊዜያቸው ምን እንደሆነ ምንም አልገባኝም ነበር። በጣም ይጸልያል ምናምን የተለያዩ ነገሮችን ያለው ምናምን ነገር እና ጠይቄው ነበር ለአባቴ ምንድን ነው ይሄ ነገር ስለው አይመለከተንም፣ እኛ ፈረንጆች ናቸው ታውቃቸው የለው እነሱ እኔን እንደሆነ ታውቀኛለህ፣ ከልጅነት ጀምሮ ታውቀኛለህ፣ ከማንም በላይ ምንም አይነት ነገር ውስጥ እንደማልገባ ታውቀኛለህ፣ ሃይማኖተኛ ነኝ ይለኛል። እና እኔ አባቴን በጣም ነው የማምነው፣ ከምንም በላይ በጣም ነው የምወደው። እንደዚህ ነገር ውስጥ ይገባል ብዬም አላስብም። እና አመንኩትኝና እሺ አልኩትኝ። በቃ እኔ የምፈልገው መማሬ ነው፣ የቤተሰቤን ህይወት መለወጤን ነው የምፈልገው። ገባ? እና እሺ ብዬው ተቀበልኩትኝ። ጀስ ግን አሁንም ምቾት አልሰጠኝም ነበር ያ ነገር ማለት ነው። እንዲሁ ደግሜ የጠየቅኩትኝ። ከዛ በኋላ ምንድን ነው ማየት የምትፈልጉ? ምንድን ነው ማወቅ የምትፈልጉ? መቀላቀል ትፈልጋለሁ ይሄ እነሱን ምንም በቃ እንደዚህ ነገር አትይ። እነሱ በቃ ፈረንጅ ናቸው፣ ብዙ ነገሮችን ያደርጋሉ ታውቃለህ። ስለዚህ ተዋቸው፣ እነሱን ተዋቸውና አንተ ትምህርት ላይ ፎከስ አድርግ። እናንተ ቤተሰቦቻችንን የመቀየር ኃላፊነት አለብኝ ብሎ አሳመነኝ በዚህ ነገር። ግን ቅድም ስታወራኝ ትንሽ የተረዳሁት ነገር ነበርና ምንም ነገር ቢፈጠር አባቴን ከማማከር ስትል ምንድን ነው ማለት አሁን ገና እዚህ ያለ 2 ዓመት ነው 3ኛ ዓመቱ ነው ገና ከወጣ እያለችኝ ነበር እናትህና ብዙ ነገር አውርተናል። እስቲ ከዛሬ 3 ዓመት በፊት እንደው ምን አይነት ችግር ቢገጥም ምን አይነት ህይወት ውስጥ የመበለሻሸት ወይም ደግሞ ህይወት እንግዲህ የመመሰቃቀል አይነት ነገር ቢገጥም ነው ወይንስ ምን አይነት ቻሌንጅ ቢገጥም ነው እንደዛ የሚገጥመኝን ነገር እንኳን አባቴን ነው ማውራው እያልክ እንድታወራ ያደረገ ነገር? ይህን ነገር ባላወራልህ ደስ ይለኝ ነበረ። ማለት ምንድን ነው እሱ? ምክንያቱም ያ ጊዜ ለእኔ በጣም ከባድ ጊዜ ነበረ። ገባ? በጣም ማፈቅራት ፍቅረኛ ነበረች። ከፍቅረኛም አልፎ ሚስቴ ላደርጋት መመኛት ረጅም ነገር ከእሷ ጋር ያሰብኳት ፍቅረኛ ነበረች። የዛን ጊዜ ላይ ከእሷ ጋር ብሬካፕ የፈጠርንበት ጊዜ ነበረ እና ኦቨር ብቸኝነት እየተሰማኝ የነበረ ጊዜ፣ በጣም ከፍቶኝ የነበረ ጊዜ ላይ ነበርኩ እና ያንን ሁሉ ነገር ማማክረው ምንም ነገር ማድረጉ ለአባቴ ነበር። አባቴ ጋር በጣም ቅርብ ነን እና ማለት ከባድ ነው። ገባ? በጊዜው በጣም ከፍቶኝ ነበረ፣ በጣም ማለት ነው። ምናልባት ስሜቱን ትረዳ ይችላል። በጣም የሚያስጠላ ስሜት ውስጥ ነበርኩ። ምንም ነገር ላደርግ እችል ነበረ በዛ ጊዜ ላይ የምኖርበትን ሁላ እንትን
አስጠልቶኝ ነበር በቃ ባጭሩ ሁሉም ነገር ማለት ነው። እና በዛ ጊዜ ነበረ ይሄ እድል የመጣልኝ አጋጣሚ ሆነ እና ምንም ነገር ቢሆን ከማድረግ ወደ ኋላ አልልም ነበር እውነቱን ስነግርህ በጊዜው ማለት ነው። ብቻ ይኸውልህ በቃ በዛ ጊዜ ነበር ይሄን ያክል ከዚህ በላይ ስለሷ ባላወራ ደስ ይለኛል። ምክንያቱም መጥፎ ስሜት ነው የሚሰማኝ። ስለዚህ አሁን አንተ ብሬክአፕ በተፈጠረበት ሰዓት ነው ከአባት ጋር ያላችሁ ግንኙነት እንዲጠነክር የሆነው ማለት ነው። ሶ በዛን ሰዓት ነው ያንን ነገር ተጠቅመው ነው አባትህ አንተ ሁሉን ነገር ከእሱ ጋር ሆነ ማስተካከል እንደምትችል የተስማማችሁበት ማለት ነው። እሺ እንግዲህ ልመልስህና ኬንያ እንግዲህ ባየበት ሰዓት ነገሮች ሙሉ ትክክል እንዳልሆኑ የሚፈጠሩት ነገሮች ብዙም ደስ እንደማይሉ የባዕድ አምልኮ ነገርም እንዳለ የተሰማኝ ነገር አለ ብለኝ ነበር አለ። ያ ነገር ከተፈጠረ ያ ነገር ከተረዳኸው ሶ ዋት ለምን ታዲያ ሄደ እዛ መማሩን ፈለግከው? እኔ አላቅም ማለት አባቴ በጊዜው የመጀመሪያ ጊዜ ላይ የነገረኝ ነገር ቢኖር እነሱ ሌላ ናቸው፣ አንተ ትምህርትን ከተማርክ ከእነሱ ጋር ምንም የሚያገናኝ ነገር እንደሌለ ነው የማውቀው። ከኬንያ መጀመሪያ ወደ አዲስ አበባ ስመለስ ማለት ነው። እና እኔ ከእነሱ ጋር የሚያገናኝ ነገር ከሌለ ምንም አይመለከተኝም። ገባ አይደል? እነሱ የፈለጉትን ነገር ቢያመልኩ የፈለጉትን ነገር ቢያደርጉ እኔ ጉዳይ አይደለም። ምን አገባኝ እኔ እዛ ነገር ውስጥ ካልገባው ማለት ነው። እና መጀመሪያ አባቴ ያለኝ ይሄንን ነበር። እኔ ማለት በቤተሰቦቼ በሃይማኖት ጸንቼ ያደግኩ ልጅ ነው። ሃይማኖቴ ጠንካራ ባልም ሰው ነው። ሶ እንደዚህ አይነት ነገር ውስጥ እንደማልገባ አረጋግጬ ነው የሄድኩት። አባቴ ያን ነገር አረጋግጬ ነው። ኬንያ ከሄድኩ በኋላ ነገሮች እንደጠበቅኳቸው አላገኟቸውም። ባጭሩ ስነግርህ ማለት ነው። በቃ ስሄድ ታውቃለህ እኔ ሄድኩት ለትምህርት፣ ግን ነገሮች ቀስ እያሉ ሲገቡኝ ለሆነ ፕላን እንደሄድኩ ያህል ነበር የተሰማኝ። እና ይህንን ነገር እንዳወቅኩ ለአባቴ ደውዬ ነግሬው ነበር። ከዚህ ነገር ውስጥ መውጣት እፈልጋለሁ፣ በቻልኩ መንገድ ከዚህ ነገር ልታስወጣኝ ሞክር ስለው እኔ ምንም ነገር ማድረግ አልችልም ነበር ያለኝ። እና እሱም ይሄንን ነገር እንዳላወቀ ነበር እየነገረኝ ነበር። በቃ እንደዚህ ይሆናል ብዬ አልጠበቅኩም። ለትንሽ ጊዜ እዛው መቆየት መቻል አለብህ፣ ከዛ ከወጣህ ነገሮች ይበለሻሻሉ፣ የማይሆን ነገር ውስጥ ምናምን የምትገባው እያለ ብዙ ጊዜ ይነግረኛል። እና እኔም የግዴን ሳልወድ በግዴ ወደዛ ነገር ውስጥ እየገባሁ ነበር። በቃ ይሄ ነገር ደግሞ መግቢያው ነው ሰፊ፣ ስትወጣበት በጣም ጠባብ ነው። እንዴትም ልትወጣ ትችል። አሁን ከዚህ ነገር ለመውጣት በማስብበት ጊዜ ነው ይሄ ሁሉ ነገር እየተፈጠረ ያለው። ገባህ? ይሄ ሁሉ ነገር እንደዚህ ይሄን ያህል ተኩስ ሩምታ እየተፈጠረ ያለው በዚህ ነገር ምክንያት ነው። ምን ተባብላችሁ ነበር ዛሬ ፋይል ይዛችሁ የወጣችሁት? ፋይሉን ስለመስጠት ብቻ ነበር እኔ የማውቀው። በቃ ያንን ፋይል ለሰዎቹ መስጠት እንዳለብን፣ ከዛ በኋላ ሁሉም ነገር እንደሚያበቃ ነበር አባቴ ነገረኝ። እና ያንን ፋይል ይዘን ከኬንያ ነበር መጣሁኝ ከኬንያ ያንን ፋይል ይዤ ቀጣ እና የሆነ ውስጥ የሚነግር ነገር አለ አይደል? እንደዚህ አይነት ነገሮች ሊፈጠሩ እንደሚችሉ ገብቶኝ ነበር። እና አባቴም አሳይቶኝ ነበር። የሆነ ነገር እዚህ ጋር ከተፈጠረ ፎቶ አሳይቶኝ ነበር። ይሄን ነገር የተፈጠረውን ነገር በሙሉ ለእነዚህ ሰዎች ተናገር ብሎ ፎቶ አሳይቶኝ ነበር። ፎቶ አሳይቶኝ ነበር ማለት ፎቶዎችን ይዘሃል ወይስ ፎቶ አሳይቶኝ? ኖ አሳይቶኝ ነው ማለት ስለምን ፎቶ ነው እያወራኝ ያለው? ይኸውልህ አባቴ ፎቶዎችን አሳይቶኝ ነበር። እሺ የሆነ ነገር እዚህ ጋር ካደረገ እነዛን ሰዎች ፈልጌ የተፈጠረውን ነገር በሙሉ እንዳስረዳቸውና ከቻልኩኝም ፋይሉን ለነሱ እንድሰጣቸው ነበር። እንትን ያለ ፎቶ ልታሳይ ትችላለህ? እሺ ይኸውልህ ከዚህ ጀምሮ ያለው ሶስቱ ሰዎች ይሄና ይሄ ለሶስቱ ሰዎች ነገሮችን እንዳስረዳ አሳይቶኝ ነበር። እና እኔም ነገሩ ስላልወደድኩትኝ ነው ወደ እህቴ ሂጄ እናቴን ሳላገኛት የሚፈጠር ነገር ካለ ብዬ የነገርኳት፣ ወይ ቴክስት አደርግልሻለሁ ምናምን ነገር ያልኳት ማለት ነው። እሺ እና እውነትም እንዳሰብኩት ነበር። እዚህ ጋር ነገሮች ከኬንያ ምን አይነት ፋይል ነው ይዘህ የመጣው አንተ? አላውቅም ምን አይነት ፋይል እንደሆነ እኔ ምንም የማውቀው ነገር የለም። እሺ በቃ ያንን ፋይል ይዤ መሄድ እንዳለብኝ ብቻ ነበር አባቴ ነገር። ከዛ ምንድን ነው ማለት ከአባት ጋር የወሰናችሁት ውሳኔ ምንድን ነው? በቃ እሱ እኔ ይኸውልህ የማውቀውን ነገር ልንገርህ ነው። ያንን ፋይል ይዤ መጥቼ ለእነዚህ ሰዎች መስጠት እንዳለብን ብቻ። በቃ ለእነዚህ ሰዎች ይህንን ፋይል ከሰጠን በኋላ ሁሉም ነገር ሰላም እንደሚሆን ነው የማውቀው። ግን አባቴ ነገሮች ተጠራጥሮ ስለነበረ እነዚህን ሰዎች ፎቶቸውን አሳየኝና ይሁን ነገር ከተፈጠረ ከቻልክ ፋይሉን ከነሱ ወስጄ ይዤ ለእነዚህ ሰዎች እንድሰጣቸው፣ ካልሆነ ደግሞ የተፈጠረውን ነገር ለእነዚህ ሰዎች ማስረዳት እንዳለብኝ የነገረኝ አባቴ ማለት ነው። እኔም የማውቀው ይሄንን ብቻ፣ ሌላ ምንም የማውቀው ነገር የለም። ፋይሉ ምንድን ነው ስለምንድን ነው ምንም የማውቀው ታሪክ የለም ስለ ፋይሉ ማለት ነው። በቃ የማውቀው የሆነ ፋይል ይዤ መምጣት እንዳለብኝ፣ ከዛ በኋላ ከዚህ ነገር መገላገል እንዳለብኝ።
አስቤ የመጣሁትኝም ይሄንን ነገር ነበር። ግን አባቴ ፎቶን በሚያሳየን ሰዓት በቃ ውስጤ የሆነ ነገር እንደሚፈጠር ነበር እየነገረኝ ነበር። የዛ ሰዓት ነበር እህቴ ጋር መጥቼ የሰማውን ነገር ያልኳት እና ይሄ ነገር ሲፈጠር ነበር ለእህቴም ቴክስት የላኩላት። ይሄ ነው የተፈጠረው በቃ ባጭሩ ስነግርህ። አሁን ከዛ ምንም አውቀው ነገር የለም። ፋይሉን ይዘን ለሰዎች በምንሰጥበት ሰዓት ድንገት ተኩስ ተፈጠረ። ከየት እንደሆነ ምንም አውቀው ነገር አልነበር። ከዛ በኋላ አባቴም እየተተኮሰ ወደ አንድ ቦታ ሄደ። እኔም ራሴን ለማዳን ነው የመጣሁት። እኔ ግን እንድታውቅ የምፈልገው ይሄ ሁሉ ነገር የአባትህ ሴራ ነው። አሁንም እየሰራችሁ ወይም ደግሞ እስከዛሬ ሄደህ ስትማርበት የነበረው ትልቅ እንግዲህ የ666 ተቋም ውስጥ እየተባበርክ ኬንያ ሲባልም እንግዲህ ቅድም ብዙ ምንም ያልመሰለን ዋነኛው ጉዳይ የሆነበት ምክንያት ምንድን ነው? ስለሰማነው ነው። ከዚህ በፊት እንግዲህ ከኬንያ ሚቲንግ ላይ የመጣውን ወጣት እንግዲህ እኛ መቀበል ባለብን መንገድ ተቀብለን የነበረውን ስለ ስኮላርሺፕ ኤቭሪቲንግ ነገር ነግሮናል። እነዛ ነገሮች እንዴት እየተቀያየሩ እንዳሉ፣ ወደ ምን እያመሩ እንዳሉ፣ ምን እየተከናወነ እንዳለ ግልጽ በሆነ መንገድ አጣርተን ደርሰንበታል። አሁን ላይ እነዛ ነገሮች ምን እየሆኑ ምን እየተከናወኑ ወደ ምን እንደሚመሩ ግልጽ ስለሆነ እናንተም ውድ ቤተሰቦች በተቻላችሁ አቅም ነገሮችን መረዳት ባለባችሁ መንገድ እንድትረዱ እንድትከናወኑ ማለት የሚከናወኑትን መንገድ በምን አይነት ፕሮሰስ ውስጥ እያለፍን እንዳለ እንድትረዱኝ እፈልጋለሁ። ስለዚህም ደግሞ በምን አይነት መንገድ መተባበር እንዳለባችሁ ግልጽ ነው፣ በተደጋጋሚ ተናግሬያለሁ እና ለአንተ ደግሞ እንድትረዳ የሚፈልገው ነገር ዛሬ ቀጥታ ወስደህ እናትህ ጋር ነው እናትህ እንድታገኛት ነው የምፈልገው። ስለ አባቴ ያሉትን ነገሮች እስካሁን አዲስ መረጃ አልደረሰንም። ማጣራት ያለበት ነገር እየተጣራ ይገኛል። ግን ደግሞ የምነግርህ ይሄ ሁሉ ነገር የአባትህ ሴራ ነው። ይኸውልህ እናትህ አንተ አሜሪካን እንደማትማር ስታውቅ እራሱ የደነገጠችው እንደነጋጤ ያውቀዋለሁ። አንተ ያለህበትን ነገር ለማወቅ እንዴት ስትጓጓ ነበር። ይሄ ሁሉ ነገር ደግሞ እሷ ከወላጅ እናትና አባቷ ተለይታ ከምትሰራበት መስሪያ ቤትም ትታ እናንተን ለማሳደግ ስትል ወደ ቤት የመጣችበት ቤት የተቀመጠችበት ምክንያት ሲቀጥል ደግሞ ሁሉን ነገር ተቋቁማ እናቷን አባቷን ትታ ለእናንተ አባት ስትል ነው፣ ለጥላውን ስትል ነው ሁሉን ነገር ትታ ቤተሰቦቼ ሳትል ምን ሳትል ስትኖር ነበር። ልክ ለአንተ እንደዚህ እንደሚነግራት ደግሞ ለእናት ሲነግራት የነበረው ነገር ምንም ነገር ቢፈጠር ምንም ነገር ቢሆን እንኳን እሱ ነገሮችን እንደሚቀበል የሚፈጠሩትን ችግሮች የሚመጡትን ነገሮች መቀበል እንደሚችል እሱ የሚመጡትን ነገሮች በሙሉ የመቀበል ኃላፊነት እንዳለበት ሲያስረዳት ነበር። ይሄ የሆነበት ጉዳይ ደግሞ አባታችሁ ምን አይነት ነገሮችን እንደሚያደርግ ምን አይነት ስራዎችን እንደሚሰራ ብቻ ውድ ቤተሰቦቼ ማለት አሁን እያዩ ያለሁት ነገር ሰው ወዴት እየሄደ ነው ያለው? ሰው ምን አይነት ማንነት እየተቀበለ ነው ያለው? ምን አይነት ነገር ነው እየተገኘ ያለው? እንዴት ነው አንድ አባት ልጆቹ ላይ እንደዚህ አይነት ጭካኔ ሊጨክን የሚችለው? ሚስቱ ላይ እንደዚህ አይነት ጭካኔ ሊጨክን የሚችለው? ነው ግን የምታወራው እርግጠኛ ነህ ስለኔ አባት ነው? ምን አስዋሽኝ? ለምን ምን ለማግኘት ዋሻለሁ? ውድ ቤተሰቦቼ ማለት እኛም ወደፊት ቤተሰብ ይኖረናል። ብዙ ነገሮችን ብዙ የምናስተካክላቸው ነገሮች ይኖራሉ። እናት አለን፣ ወንድም እህት አለን። እንደዚህ አይነት ነገሮች የእውነት እኔ ላይ ቢፈጠሩ ኖሮ እኔ ላይ ከዚህ በፊት የተከናወነውን ነገር በትክክል ታውቃላችሁ። እኔ ምን አይነት ነገር ውስጥ አልፌ ዛሬ እንደደረስኩ ታውቃላችሁ። ያ ማለት ግን እንደዚህ አይነት ችግርስ ቢደርስብኝ ኖሮ እቋቋሙ ነበር ወይ? ችዬውስ አልፍ ነበር ወይ? ያን ሳስበው በጣም ነው የሚከብደኝ። አሁን እናንተ ላይ ምንም አይነት ወሬ ማብዛት አልፈልግም። ምንድን ነው ማለት እሱ አይደለም። በቃ ተነሱ።
እሺ እንግዲህ ውድ ቤተሰቦች ያው የተፈጠሩት ነገሮች በሙሉ ትንሽ አሳዛኝ ናቸው። እዛ ጋርም አርፎ ያየነው ግለሰብ እኛ እጅ ላይ ከነበሩት ፎቶዎች መሀል አንዱ እንደሆነ አውቀናል። አይ ቲንክ በሚተኳከሱበት ወይም ደግሞ በነበረው ውጊያ መሀል እንግዲህ ወይም ደግሞ በነበረው መተኳኩስ መሀል እንዳረፈ ግልጽ ነው እና አጠገቡም ትልቅ ቦይ ነገር አለ ወይም ደግሞ ላይክ የሆነ ነገር የተሰራ ዲሽ ነው እና እዛ ውስጥ ለመጣል አስበው የእኛ ሰዎች ሲቀርቧቸው አይ ቲንክ ይመስለኛል መረጃ የማሸሽ አይነት ነገር ነው። እጁ ላይም ደግሞ አንዳንድ ወይም መታወቂያ ምናምን በዚህ ባሉት ነገሮች የሚጣሩ ስልኩም ላይ ምናምን ሊኖሩ ስለሚችሉ አይ ቲንክ ስልኩ ተገኝቷል። እና እንግዲህ እኔ አባታቸውም ስለመሰለኝ ነው ልጆቹ እንዲያዩት የፈለኩት የነበረው። ልጆቹም ሄደው እንግዲህ በነካኩበት ሰዓት ያው የነበረው ነገር በሙሉ በመሳሪያም ስለተገደለ ያው የእጅ አሻራ ይገኛል ብዬ አላስብም ሰውየው ላይ። ስለተፈጠረው ነገር እንግዲህ ምንም አይነት ወንጀለኛ ቢሆንም ለሱም ለቤተሰቦችም መጽናናትን እመኛለሁ። የተቻለውን ያክልም እንግዲህ አጣርተን ተገቢ የሆነ ማስረጃ ለቤተሰቦቹ አሳልፈን የምንሰጥ ይሆናል። ከሱ ጀርባ የነበሩት ሰዎች እነማን ናቸው ምንድን ናቸው የሚለውን አጣርተን እንግዲህ ተገቢ የሆኑ ማስረጃዎች ለእናንተ የምናሳልፍ ይሆናል። ውድ ቤተሰቦች እንግዲህ እዚህ ጋር አባታቸው አሁን የት እንዳለ በምን አይነት ሁኔታ ውስጥ እንደሚገኝ አናውቅም። እግዚአብሔር ከኛ ጋር ይሁን። እኛ ማለት እንደዚህ ባለንበት በስራችንም በሰላም መንቀሳቀስ በሰላም ወጥቶ መግባት በጣም ከባድ ነገር ነው እና በእንደዚህ አይነት መልኩ ሁሌ ከጎናችን ሆናችሁ በጸሎት በሀሳብ እንዲሁም ደግሞ በመሳሰሉት ነገር ከጎናችን ሆናችሁ በምትደግፉን ሰዎች፣ የህግ አካላቶች፣ ሆስፒታል ላይ ያላችሁ የእኛ ጤንነት የሚያሳስባችሁ በብዙ መንገድ እህት ወንድሞቻችን እግዚአብሔር ያክብረልን። ምክንያቱም በጣም እናመሰግናለን። እንደዚህ ወጥቶ መቅረትም አለና እግዚአብሔር ከእንደዚህ አይነት ክፉ ነገር ይጠብቀን። ውድ ቤተሰቦች ስለተከታተላችሁኝ በጣም አመሰግናለሁ። እንዲሁም ደግሞ ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ይህን ቻናል ሼር እያደረጋችሁ ከጎን እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩ።